ሰላም ዛሬ በጊዮን ሪካፕ ይዘንላችሁ የመጣ ነው በእውነተኛ ታሪክ ላይ የተመሰረተ በሁለተኛ የዓለም ጦርነት ላይ ተዋግቶ ስለነበረው የ6 ዓመት ልጅ ነው። ፊልሙ ሲጀምር ራሽያ ውስጥ አንድ እናት ልጇን ቁርስ አቅርባ እየመገበችው አሪፍ ጊዜ እያሳለፉ ይገኛል። የቤተሰቡ ትንሽ የሆነው ሰርጂ የተባለው ልጅ ዛፍ ላይ ወጥቶ ወንድምና እናቱን ሊያስቀናቸው ስማቸውን እየጠራ እዩኝ ይላቸዋል። በዚህ መሃል ሳይታሰብ የጀርመን ተዋጊ ጀት ወደ እነሱ እየመጣ እንደሆነ እናትየው ታይና ሰርጂን ከዛፉ ውረድ እያለች ትጮኻለች። የ6 ዓመት ልጅ የሆነው ሰርጂም እሱ ምንም እንደማይፈራ ነግሯት በባላ አነጣጥሮ ጀቱ ላይ ተኩሶ ጀቱን ይጥለዋል። በደስታም እየጮኸ ወደ ታች ሲመለከት ቤተሰቦቹ እንደሌሉ ያስተውላል። ሰርጂም በፍርሃት አልቦት ከህልሙ እናቴ እናቴ እያለ እየጮኸ ይነሳል። በዚህ መሃል የመኝታ ቤቱ በር ሲንኳኳ እሱም እናቱ መስላው በሩን ለመክፈት እየሮጠ ይሄዳል። ነገር ግን በሩን ሲከፍተው ጎረቤቱን ነበር ያገኘው። እናም ሴትዮዋ እየሮጠች መታ ታቅፈውና ፈጣሪ ስላተረፈው እያመሰገነች እናትና ወንድሙ እንደሞቱ ትነግረዋለች። ሕፃኑ ልጅም ይህንን ለመረዳት ገና ዕድሜው ስላልደረሰ እቤት ሆኖ እንደሚጠብቃቸው ይነግራታል። የጀርመን ወታደሮችም ሁሉንም ሰው እየገደሉ እንደሆነ አስረድተው አሁኑኑ አምልጦ እንዲወጣ እየነገረችው ልብሱን ታለብሰዋለች። በዚህ መሃል የጀርመን ወታደሮች ቤታቸውን ሲያልፉ ታይና ሰርጂን አቅፋ በመስኮት ታስወጣዋለች። ነገር ግን ወታደሮቹ ቤት ውስጥ ገብተው ስለነበር እሷን ከመዝለሏ በፊት ተኩሰው ይገድሏታል። የ6 ዓመቱ ሰርጂም ያለማንም ቤተሰብና ጓደኛ ብቻውን ይቀራል። እየሮጠ ካመለጠ በኋላ ያደገበት መንደር እየተቃጠለ እንደሆነ ይመለከትና እናቴ እናቴ እያለ መጮህ ይጀምራል። እየሮጠ ከመንደሩ ከወጣም በኋላ ማንም የሌለበት ጥቅጥቅ ያለ ደን ውስጥ ይደርሳል። እናም እናቴ የት ነው ያለሽው እያለ በፍርሃት መጮህ ይጀምራል። የዛን ቀንም ጫካ ውስጥ ያድራል። በቀጣዩ ቀን ውሃ ጥም ጉሮሮውን ስላደረቀው አጠገቡ ካለ ወንዝ ውሃ እየጠጣ ባለበት ሰዓት የጀርመን ወታደሮች ከኋላ እያወሩ ሲመጡ ድምጽ ይሰማል። ጎረቤቱ የነበረችው ሴትዮ ጀርመኖች ሊገሏቸው እንደሚፈልጉ አስጠንቅቃ ነግራው ስለነበር በድንጋጤ እየሮጠ ዛፍ ስር ይደበቃል። ከዛም ቀና ሲል እባብ ወደሱ እየመጣ እንደሆነ ያያል። ነገር ግን ምንም ሳይተነፍስና ሳይሮጥ በተደበቀበት ይቀመጣል። ከባቡ በላይ የጀርመን ወታደሮችን ነበር የፈራው። ወታደሮቹም ምግባቸውን በልተው ጉዟቸውን ይቀጥላሉ። ሰርጂም ረሃብ ሊገለው ስለነበር እየሮጠ ሄዶ የወታደሮቹን ትርፍራፊ ይበላል። ነገር ግን ለ2 ቀናት ያህል በቂ ምግብና እንቅልፍ ስላላገኘ ረሃብና ድካም እያዞረው መንገድ ላይ መውደቅ ይጀምራል። ራሱን እያነሳ ጉዞውን እየቀጠለ ያለ የሚበላው ፍርፋሪ ያያል እና በደስታ ገና ወደ አፉ ሳይከተው ከኋላው ቦምብ ይፈነዳል። ሰርጂም ተንከባሎ ወደ ታች ይወርዳል። ቀና ሲልም የቦምቡ ድምጽ ካይምሮ አልወጣ ብሎ መንገስ ሲጀምር አዙሮ ይጥለዋል። ሰርጂም ወድቆ ባለበት ሰዓት 2 የራሻ ወታደሮች ይመጡና የወደቀውን ሕፃን ልጅ ያዩታል። አንስተውም ወደ ወታደሮች ካምፕ ወስደው ለኮማንደሩ ይሰጡታል። ኮማንደሩም አይዞ እኛ ያንተ ሰዎች ነን ብሎ ስሙን ይጠይቀዋል። ሰርጂም ራሱን ያስተዋውቅና ያንተ ማን እንደሚባል ራስን አስተዋውቅ ይለዋል። ወታደሮቹም በአግራሞት ሲስቁ ሰርጂ እጁን ዘርግቶ እንደ ትልቅ ሰው ይጨብጠዋል። ወታደሮቹም በጣም ወደውት ስለነበር ያጫውቱትና ይመግቡት ጀመር። ካያት የተባለች የወታደሮች ነርስ የሰርጂን ቁስሎች ማከም ትጀምራለች። ሰርጂም ወታደር መሆን ስለሚፈልግ ሆዱ ላይ ታንክ እንድትስልለት ይጠይቃታል። አጠገቡ የተኙትም የተጎዱ ወታደሮችም እሱ ሲያወራ በሽታቸውን መርሳት ይጀምራሉ። ኮማንደሩ ሰርጂ ሊያይ ወደ ሆስፒታል ሲመጣ ሰርጂም በኮማንደሩ ሽጉጥና ሜዳሊያዎች ተደሞ በጣም ብዙ ጥያቄዎችን ይጠይቃል። ኮማንደሩ ምንም ሳይሰለች ጥያቄዎቹን ይመልሳል። የራሱን ሽጉጥ ቃላውን አውጥቶ እንዲጫወትበት ይሰጠዋል። ሰርጂም ነርሷ ሆዱ ላይ የሳለችለትን ታንክ ከፍቶ ያሳየዋል። እናም እሱ እንደ ኮማንደሩ ወታደር እንደሆነ ይነግረዋል። ነርሷም ኮማንደሩን ልጁ ከነርሱ ጋር ሆስፒታል ውስጥ እንዲቆይ ትጠይቃለች። ኮማንደሩ ግን ለልጁ ደህንነት ሲባል እዚህ መቆየት እንደሌለበትና ወደ ማደጎ ቤት መሄድ እንዳለበት ይነግራታል። ካምፕ ውስጥ የነበሩት ወታደሮችም በረፍት ጊዜያቸው ከሱ ጋር በመጫወት ነበር የሚያሳልፉት። ቤተሰቦቻቸው እንኳን ሰርተው የሚያመጡላቸው ምግቦች እርሱን እያመጡ ይመግቡት ነበር። ወታደሮቹም ሰርጂን እንደ ልጃቸው ያዩት ስለነበር በእድሜ ተለቅ ያለውን ወታደር ኮማንደሩን ሰርጂን እዚህ እንዲቆይ እንዲጠይቅ ይልኩታል። ወታደሩም ሄዶ ይለምነዋል። ኮማንደሩም ለልጁ ደህንነት ሲባል እዚህ መቆየት እንደማይችልና ወደ ሕፃናት ማሳደጊያ መሄድ እንዳለበት ይነግረዋል። በቀጣዩ ቀንም ወደ ማደጎ የሚወስደው ሰው ይመጣል። ኮማንደሩም ሰርጂን ቁጭ አድርጎ ይሄ ቦታ ለሱ እንደማይሆንና ለሱ ደህንነት ሲባል ማደጎ ቤት መሄድ እንዳለበት ይነግረዋል። የእንጨት ሽጉጥም እንደ ማስታወሻ ይሰጠዋል። ሰርጂም ኮማንደሩን ያቅፈውና እንደ አባቱ እንደሚያየውና እሱ እንዳይሞት እንደሚፈራ ይነግረዋል። ኮማንደሩም በሰማው ነገር ቀልጦ እዛው ጋር ሐሳቡን ቀይሮ እሱን እንደ ልጁ እንደሚያይና ወደ ማደጎ እንደማይልከውና እዛው ከወታደሮቹ ጋር መቆየት እንደሚችል ይነግረዋል።
የዛን ቀን ማታ ወታደሮቹ የሰርጂን መቅረት ሰምተው በሱ ቁመት የሚሆን ዩኒፎርም ለማሰፋት ልብስ መፈለግ ይጀምራሉ። በንጋታውም ኮማንደሩ ሰርጂን ይቀሰቅሰውና ዩኒፎርሙን ይሰጠዋል። ሰርጂም እንደሱ ዩኒፎርም አድርጎ በደስታ ወደ ወታደሮቹ ይሮጣል። ወታደሮቹም ይህንን አይተው ትንሽ ወታደራችን እያሉ ሰላምታ መስጠት ይጀምራሉ። በዚህ መሃል ሳይታሰብ ጀርመኖች የአየር ጥቃት ያደርጋሉ። አንዱ ወታደር ሰርጂን ደብቆ ምሽግ ውስጥ ያስገባዋል። በጥቃቱ እየተጎዱ ያሉት ወታደሮች ብዛት እየጨመረ ይሄዳል። ሰርጂም በአቅሙ መርዳት ስለሚፈልግ ውሃ ይዞ እየሄደ የተጎዱት ወታደሮችን ማጠጣት ይጀምራል። እናም አንደኛው ወታደር በጦርነቱ አይኑን አጥቶ ስለነበር ሰርጂን በቤተሰቦቹ የተላከለትን ደብዳቤ አንብብልኝ ይለዋል። በዛ ሰዓት ሰርጂ ማንበብ ስለማይችል ዝም ብሎ ፈጥሮ እቤት ያሉት ላሞች ደህና ናቸው ይለዋል። ወታደሩም እነሱ ቤት ላም እንደሌለ ይነግረዋል። ሌሎቹ ታካሚ ወታደሮች ዝም ብለህ የሚያነብልህን ስማ እያሉ ይስቃሉ። ሰርጂም እየዞረ የሁሉንም ደብዳቤ እሱ በመሰለው መንገድ እያነበበ ወታደሮቹን በሙሉ ማሳቅ ይጀምራል። በዚህ መሃል ኮማንደሩና እርሷ እያወሩ ይመለከታል። ሁለቱም በጣም ይፈላለጋሉ፣ ግን ስሜታቸውን መናገር አይፈልጉም። በኋላ ላይ ኮማንደሩ ሰርጂን ወታደሮች የሞቱበት ምሽግ ይዞት ይሄድና ኮፍያውን አውልቆ ክብር መስጠት እንዳለበት ያስተምረዋል። በቀጣዩ ቀን ኮማንደሩ ጋር ሄዶ የሥራ ድርሻ እንዲሰጠው እንደሚፈልግ ይነግረዋል። ኮማንደሩም የወታደሮችን ደብዳቤ የማከፋፈል ድርሻ ይሰጠዋል። ሰርጂም ደብዳቤዎቹን በስነ ስርዓት ለሁሉም በማከፋፈል ኃላፊነቱን ይወጣል። ወታደሮቹም እሱን ለማመስገን እየደነሱ ያዝናኑታል። በቀጣዩ ቀንም ከካምፕ አርቆ ማሳያ መነጽር ይዞ ሊጫወት ወደ ጫካ ይሄዳል። እዛም እየተጫወተ ያለ በድንገት ምሽግ ውስጥ የሰው እግር ሲንቀሳቀስ ያያል። እየሮጠ ወደ ካምፕ ሄዶ ያየውን ይነግራቸዋል። ወታደሮቹም ያለውን አላመኑበትም ነበር። ነገር ግን እሱ እንዳይደብረው ብለው ሊያዩለት ሄዱ። ከቦታው ሲደርሱ ሁለት የጀርመን ሰላዮች ከምሽጉ ሲወጡ ያገኟቸዋል። መሳሪያቸውን አስጥለው አስረው ወደ ካምፕ ይወስዷቸዋል። የዛን ቀን ሰርጂ ባደረገው ነገር ሙሉ ሰራዊቱ ያመሰግነዋል። የዛን ቀንም ኮማንደሩ የሰርጂ አሳዳጊ አባት እንደሆነ የሚያሳይ የፍርድ ቤት ወረቀት ያሳየዋል። ሰርጂም አባት በማግኘቱ ተደስቶ ያቅፈዋል። ሰርጂም ኮማንደሩና ነርሷ እንደሚዋደዱ ያውቅ ስለነበር ብድሩን ለመመለስ ፍቅሩን እንዲገልጽላት ይዞት ይሄዳል። ነገር ግን ልክ ቦታው ላይ ሲደርሱ እሷ ከሌላ ወንድ ጋር እያወራች ያያሉ። ወዲያውኑ ጓደኛ አላት ብለው እያሰቡ ካምፑ በጀርመኖች ጥቃት ይደርስበታል። በዛ ሰዓት ሰርጂ ከካምፑ ጥይት ይዞ እየወጣ ለወታደሮች ማቀበል ይጀምራል። ነገር ግን አንዱ ወታደር ይህ ቦታ ለደህንነቱ አስጊ ስለሆነ ወደ ካምፑ እንዲመለስ ይነግረዋል። ሰርጂም ካምፕ ተመልሶ ቁጭ ብሎ ሳለ ኮማንደሩና ወታደሮቹ የስልክ መስመር ተቋርጦባቸው በጣም ሲጨነቁ ያያል። ኮማንደሩም አንዱን ወታደር ገመዱን እንዲያስተካክል ይልከዋል። ሰርጂም ተደብቆ ወታደሩን ተከትሎ ይሄዳል። ቦታው ላይ ሲደርስ ወታደሩ በጥይት ተመቶ ወድቆ ያገኘዋል። ጠጋ ብሎም እንዴት ገመዱን ማስተካከል እንደሚችል ጠይቆ በራሱ ያስተካክለዋል። ወዲያውኑ የስልክ መስመር መስራት ይጀምራል። እናም ወታደሮቹ ተጨማሪ ሰራዊት መጥራት ይጀምራሉ። ይሄ የ6 ዓመት ሕፃን ልጅን ባስተካከለው ገመድ ካምፕ ውስጥ የሚኖሩት የሁሉም ሰው ነፍስ ይድናል። በመቀጠልም ኮማንደሩና ነርሷ ወንዙ ጋር ቆሞ ሲያወሩ ይታያል። ኮማንደሩም በመጨረሻ ጥርሱን ነክሶ ለሷ ያለውን ፍቅር ገልጾ እሷን አግብቶ የሰርጂ እናት እንድትሆን ይጠይቃታል። ነርሷም በደስታ የምትለው ጠፍቷት ገና ሳትመልስለት አንድ ወታደር መጥቶ በአስቸኳይ ከዚህ ካምፕ ለቀው ወደ ሌላ ካምፕ መሄድ እንዳለባቸው ይነግራቸዋል። በቀጣዩ ቀንም ሁሉም ወታደሮች ወደ አዲሱ ካምፕ መንገድ ጀምረው ያለ አንደኛው መኪናቸው ተቀብሮ የነበረ ፈንጂ ይረግጥና ይፈነዳል። በፍንዳታውም አንድ የሰርጂ ጓደኛ ይሞታል። ሰርጂም እያለከለከ ኮማንደሩን ያቅፈዋል። የተረፉት ወታደሮችም ሰርጂን አቅፈው ይዘው ወደ አዲሱ ካምፕ ጉዟቸውን ይቀጥላሉ። ወደ አዲሱ ካምፕም ሲደርሱ የወታደሩ አዛዥ የሆነውን ጄኔራል ያገኙታል። ጄኔራሉም በ6 ዓመቱ ሰርጂ ተደሞ ኮማንደሩን እንዲህ ያለ ጎበዝና ጠንካራ ልጅ ስላለህ ኮርቼ ይባሃል ይለዋል። በቀጣዩ ቀንም ለ6 ዓመቱ ሰርጂ ጦር ላይ ላደረገው ትልቅ አስተዋጽኦ ፕሮግራም ተዘጋጅቶ ይከበራል። ሜዳሊያም ከጄኔራሎች ሰጠዋል። ሰርጂም በዓለማችን ላይ በጦርነት ላይ የተሳተፈ ትንሹ ልጅ በመባል በታሪክ መዝገብ ላይ ስሙን ያስመዘገበ የመጀመሪያው ልጅ ሆኗል። እንደዚህ አይነት አዝናኝና አስተማሪ ቪዲዮዎች እንዲደርሳችሁ ሼር፣ ሰብስክራይብ እንዲሁም የደውሉን ምልክት ይጫኑ።